አንዱ ከዚህ በፊት ቲክቶክ ላይ ኮሜንት ላይ ምን አለ መሰላችሁ? አንተ ሁሌ ምንድነው ሰው መተቸት አይሰለችም እንዴ አለኝና ዛሬ አንድ ጥሩ አጋጣሚ አግኝቼ ነው ደስ ያለኝን አጋጣሚ ልንገራችሁ ብዬ ነው። እና ይሄ ኮሜንት ነው ትዝ ያለኝ ከትችት ወጥቼ ጥሩ ነገር መናገር ትልል ነው ማለት ነው ብዬ እኮ ነው። እና ዛሬ መግሪብ ሰላት ላይ ጀማዓ ተሰገደና መስጂድ ላይ ያው የመጀመሪያው ጀማዓ አለቀና ከኋላ ሁለተኛ ጀማዓ ይጀመር የለ አንድ ትልቅ ሰውዬ የሆነ ኢቃማ አለ ምናምን ያው በድምጹ ስለሰማሁት ነው ትልቅ ሰው መሆኑ ማለት። ከዛ በኋላ ግን ማሰገድ የጀመረው ግን ህፃን የሆነ ልጅ ነው። ተቅሪበን 6 ዓመት 7 8 ዓመት ከ9 10 ከ10 አይበልጥም እንደዛ ነው። ትንሽ ነው ልጁ ሀታ በድምጽ ራሱ ትንሽ መሆኑ ይታወቃል። እና ማሰገድ ጀመረ ምናምን ሰው ዞር ብሎ ያየዋል። ያው በአግራሞት ማለት ድምጹ እንትን ይላል ጩጬ ነው እና እኔ ያ አይደለም የገረመኝ። ያው ብዙ ጊዜ ባይባልም ከዚህ በፊት አይቻለሁ እንደዚህ ትናንሽ ልጆች ሲያሰግዱ ምናምን ያስገረመኝ። ከዛ በኋላ የቀራቸው ቂራአቶች ሶሻል ሚዲያ ላይ ባይዘው ይሄ መሽሁር የሆኑ ቂራአቶች እኮ አሉ አይደል የሚታወቁ ይሄ ቁርአን ጋር ብዙ ግንኙነት የሌለው ሰው ራሱ የሚያውቃቸው እኮ ቂራአቶች አሉ። ሀታ አንዳንዴ በቃል የሚታወቁ አሉ። ለምሳሌ ሃይሃተ ሊማ ቱዓዱን የሚለው የሼኽ ያሲር አልዶሰሪ ቂራአ አለ ሱረቱል ሙእሚኑን ላይ ወመን ታበ ወዐሚለ ሷሊሐን ፈኢነሁ የቱቡ ኢለላሂ መታባ የሚለው የአዋኺር አልአያ من سورة الفرقان የመጨረሻው አያዎች አሉ አይደል ሼኽ ፋሪስ መሰለኝ ቂራ አላስታውስም ቃሪውን እና እነሱ አሉ ብዙ አሉ ሌሎች። እና ይሄ ልጅ አሁን መጀመሪያ ላይ የቀራው ሱረቱል ሙእሚኑን በሼኽ ያሲር አልዶሰሪ ድምጽ ነበር። ሁለተኛ ላይ ደግሞ የቀራው ሱረቱል ፉርቃን ይሄን አሁን ያልኳችሁ። እና ምንድነው ያስገረመኝ የሶሻል ሚዲያ ተጽዕኖ ምን ያክል ከትላልቁ ማህበረሰብ በዘለለ ትናንሽ እድሜ ላይ ያሉ ልጆችን ምን ያክል ተጽዕኖ እንደሚያደርግ አንድ። ሁለተኛ ደግሞ ይሄ ሶሻል ሚዲያ ሲባል ይሄ በመጥፎ ነገር ነው አይደል የምንስለው ሰውን ያበላሻል ምናምን አሁን ላይ ያለውን ትውልድ እንደዚህ ያበላሻል ሶሻል ሚዲያ ምናምን ይባላል። ያው ይመስለኛል እኔም እንደ ራሴ አመለካከት ጉዳቱ የሚያመዝን ይመስለኛል። ያው እንዳጠቃቀም ሰው እንደሚጠቀምበት እና ተስፋ የሚሰጥ ነገር አለው። ላይክ በመጥፎ ነገር የሚያበላሸው ሰው እንዳለ ሁሉ ጥሩ ነገርም የሚቀርጽ ሰው አለ ማለት ነው ብዬ እንድል አድርጎኛል። ሀይቃ ወላሂ በጣም ከምላችሁ በላይ በጣም ነበር ደስ ያለኝ። ነቅል አድርጎት እስከነ ድምጹ በቃ ሲቀራ ስትሰሙት እድሜው ትንሽ ነው ምናምን በዛ ላይ በጣም በቃ የሆነ ተስፋ የሚሰጥ ነገር አለው ወደፊት ምናምን ማለት ነው። እና በዚሁ አጋጣሚ ከዚሁ ጋር መናገር የምፈልገው በተለይ ቁርአን ለምትለቁ ቲክቶከሮች ማለት ነው ስትለቁ ምንም ተስፋ እንትን እንዳትቆርጡ። የሚያየው ያን ቁርአን የሚያየው ሰው ሁሉ ቁርአኑን ላያዳምጠው ይችላል። ግን ከዛ ውስጥ አንድም ሰው ለምን አይሆንም ቁርአን ፍቅር ውስጡ ላይ ካለ እንዲጨምር ልታደርግለት ትችላለህ። ቁርአን ማይቀራ ከነበረ ደግሞ ቁርአን እንዲጀምር ልታደርገው ትችላለህ። ተአሲሩን መናቅ የለባችሁ። ያው ከዚህ መረዳት ትችላላችሁ። እና ሌላው ደግሞ ስትለቁ ሙሉ አያ ለቀቁ። ከመጀመሪያው አያ እስከ መጨረሻው አያ ለቀቁ። ስትለቁ ቀጥዓ አታድርጉት፣ አትቁረጡት ማለት ነው። ለምንድን ነው ይሄን ልላችሁ የፈለኩት? አሁን ይሄ ልጅ ሲቀራ ሁለተኛው እንትን ላይ ረካዓ ላይ ወካነ አላሁ ገፉረን ረሒማ ብሎ ነበር የጀመረው። ቀጥዓ አድርጎት ያችን አያ ከዛ ጀመረና ወመን ታበ ወዐሚለ ሷሊሐን ብሎ ቀጠለ። ያው ሰላቱን ባያበላሸው ቁርአኑ ላይ ቂራአቱ ላይ ትንሽ ኸለል አደረገበት። በዛ ነው ነቅል እንዳደረገ የተረዳሁት ማለት ነው። ስትለቁ ሙሉ አያ አድርጋችሁ ልቀቁ። ያው ቢረዝምም እንደዛ አድርጋችሁ ልቀቁ። እና በጣም ደስ የሚል ለእኔ በጣም ደስ የሚል አጋጣሚ ነበር። እናንተ ራሱ በጣም እንደተመቻችሁ እርግጠኛ ነኝ። ኢንሻአላህ ወላሂ ተስፋ የሚሰጥ ነገር ነው ያለው። እቀጥላለሁ ወደፊት ከትችት ወጥቻለሁ። ሰላም አለይኩም።